በመንግስተ ሰማያትም የክብር አክሊልን ተቀዳጀ። ከስጋውም ብዙ ድንቅ ተአምራት ተፈጽመው ታዩ። ለሕሙማንም ታላቅ ፈውስ ሆነ። ልጁም ቅዱስ አቦሊም ሀገረ ብስጣ በደረሰ ጊዜ በንጉሱ ፊት ስለ ጌታችን መሰከረ። ንጉሱም አስቀድሞ የመንግስት ወገን ስለሆነ ፈርቶ ሊያባብለው ሞከረ። በመጀመሪያም የካደውን ንጉስ ዲዮቅልጥያኖስን እንዲሁ አስፈርቶት ነበረ። ቅዱስ አቦሊን ከግብጽ ንጉስ የተቀበለው የሀገረ ብስጣው ንጉስም ስለ ቅዱስ አቦሊ ምን እንደሚያደርግ ጭንቅ ሆነበት። ቅዱስ አቦሊም ሰማዕትነቱን እንዲፈጽምለት ስላስገደደው ለጭፍሮቹ አሳልፎ ሰጠውና በእሳት እያቃጠሉ አሰቃዩት። በመንኮራኩርም ካሰቃዩት በኋላ አልሞት ቢላቸው ሕዋሳቱን ቆራርጠው ለአንበሶች ጣሉት። ጌታችንም ፈውሶት ፍጹም ጤነኛ አደረገው። ይህንንም ያዩ ሁሉ እጅግ ተደንቀው በጌታችን አምላክነት አምነው እነርሱም ሰማዕት ሆኑ። ገዥውም በዚህ እጅግ ተናዶ የቅዱስ አቦሊን የሰውነቱን ቆዳ ገፈው በቁስሉ ላይ ጨውና መጻጻ ነስንሰው ካሰቃዩት በኋላ ቆዳውን አሸክመው በከተማ ሁሉ እንዲያዞሩት አደረገ። ቅዱስ አቦሊም በዚህ የጭንቅ ስቃይ ውስጥ ሳለ ወደ ጌታችን ሲጸልይ የመላእክት አለቃ ቅዱስ ሚካኤል መጥቶ ሰውነቱን ዳሰሰውና ፍጹም ጤነኛ አደረገው። መኮንኑም የሚያደርገውን እስከሚያስብ ድረስ ከእስር ቤት ጨመሩት። ቅዱስ አቦሊም በዚያ ሳለ ጌታችን በሌሊት ተገለጠለትና የመረጥኩ ወዳጄ አቦሊ ሆይ ሰላም ላንተ ይሁን፣ እኔ ሁል ጊዜ ከአንተ ጋር ነኝ ብሎ አጸናው። ቅዱስ አቦሊም ጌታችንን በድጋሚ ባየው ጊዜ እጅግ ደስ ብሎት ሰገደለት። አብስኪሮስ የተባለ ባለጸጋም የቤቱን ግድግዳ አፍርሰው አዲስ አድርገው ይሰሩ ዘንድ ሁለት ልጆቹም ስራውን ቆመው ይቆጣጠሩ ዘንድ አዘዘ። ከግድግዳውም ላይ ሲወጡ ግድግዳው ተደርምሶ 16 ሰዎችና 2 ልጆች ሞቱ። አብስኪሮስም ቅዱስ አቦሊ ወዳለበት መጥቶ ስለ ተአምራቱ አስቀድሞ ሰምቶ ነበርና አሁንም ስለ ሞቱት ልጆቹና ሰዎቹ ለመነው። ቅዱስ አቦሊም ስለ ቅዱስ ስምህ መከራን እቀበል ዘንድ የመረጥከኝ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ በእነዚህ በሞቱት ሰዎች ላይ ኃይልህን ግለጥ፣ እነዚህም ሰዎች ሁሉ ከአንተ በቀር ሌላ አምላክ እንደሌለ ያውቁ ዘንድ ከሞት አስነሳቸው ብሎ ወደ ጌታችን ከለመነ በኋላ የተገፈፈ ቆዳውን ወስዶ በሞቱት ሰዎች ላይ ያሳረፈባቸው። ያን ጊዜም ሁሉም ሙታን ወዳው አፈፍ ብለው ተነሱ። ይህንንም ያዩ ሁሉ በዚያ ያሉ ሰዎች ሁሉም ከቅዱስ አቦሊ አምላክ በቀር ሌላ አምላክ የለም፣ በእርሱ አምላክ አምነናል እያሉ እየመሰከሩ ጮሁ። ባለጸጋው አብስኪሮስም ከነቤተሰቡ አምኖ ተጠመቀ። መኮንኑም ቅዱስ አቦሊን ማሰቃየት በሰለቸው ጊዜ በመጨረሻ የቅዱስ አቦሊን አንገት በሰማዕትነት አስቆረጠውና የሰማዕትነቱ ፍጻሜ ሆነ። የእነዚህም ቅዱሳን የቅዱስ አቦሊ፣ የቅድስት ታውክልያና የቅዱስ ዮስጦስ በረድኤት በረከታቸው ከሁላችን ጋር ይሁን። በጸሎታቸው ይማረን ዛሬም ዘወትርም ለዘላለሙ አሚን። በዚህችም ዕለት ከ12ቱ ሐዋርያት አንዱ የእልፍዮስ ልጅ የከበረ ሐዋርያ ያዕቆብ በሰማዕትነት አረፈ። ይህም ሐዋርያ በብዙ ሀገሮች ውስጥ ከሰበከ በኋላ ወደ ኢየሩሳሌም ተመለሰ። ወደ ምኩራብም ገብቶ የክብር ባለቤት የጌታችንን የኢየሱስ ክርስቶስን ሃይማኖት በግልጽ አስተማረ። አይሁድም ደሙ በእኛ ላይ ይሁን ብለው ከሕዝብ መካከል ነጥቀው ወሰዱት። ለሮም ንጉሥ እንደራሴ ለንጉሡ ቀላውዲዮስም አቀረቡትና ይህ ሰው ስለ ቄሳር ሳይሆን ስለ ሌላ ንጉሥ ይሰብካል ብለው ወነጀሉት። ንጉሡም በሰማ ጊዜ በድንጋይ እንዲወግሩት አዘዘ። አይሁድም ፈጥነው ወገሩት። ነፍሱንም በጌታችን እጅ ሰጠ። ምእመናንም ሥጋውን ወስደው ገንዘው ቀበሩት። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያው በቅዱስ ያዕቆብ ጸሎት ይማረን፣ በረከቱም ከኛ ጋር ትሁን ለዘላለሙ አሚን። ገድለ ሐዋርያት። ከዚህም በኋላ 12 ሐዋርያትና 72 ደቀ መዛሙርትም ወደ ጌታችን ጸለዩ። እኛ ስለ ስምህ ደከምን፣ ተገረፍን፣ ዋጋችን ምንድነው ብለው ጸለዩ። ጌታችንም በማይታበል ቃሉ በኋለኛው ዘመን በግልጽ ታርፋላችሁ አላቸው። በጸሎታችን የሚታመን መታሰቢያችንን የሚያደርግ የገድላችንን መጽሐፍ ያጻፈስ ዋጋው ምንድነው አሉት። ጌታችን ኢየሱስ ክርስቶስም በኋለኛው ዘመን ከእናንተ ጋር በግልጥ ይኖራል አላቸው። ዳግመኛም ጌታችን ኢየሱስ ክርስቶስ 12ቱን ሐዋርያት እንዲህ አላቸው። በጸሎታቸው የተማመነ መታሰቢያቸውን ያደረገ የገድላቸው መጽሐፍ ምስክርነታቸውን የጻፈ በኋለኛው ዘመን ከእናንተ ጋር በግልጽ ይደሰታል። ስለ 12ቱ ሐዋርያት የምስራቃዊው ጳጳስ አባ ዲዮናስዮስ የተረጎመው መጽሐፍ ይህ ነው። እነዚህም ከ12ቱ ነገደ እስራኤል ናቸው። ጴጥሮስ የተባለ የስምዖንና የወንድሙ
የእንድርያስ አባት ከሮቤል ነገድ ነው። እናታቸውም ከስምዖን ነገድ ናት። እናቱም ስምዖን የተባለ ጴጥሮስን ትወደው ነበረ። ስሙንም በአባቷ ነገድ ስምዖን ብላ ጠራችው። እንድርያስንም አባቱ ይወደው ነበርና በሮቤል ነገድ ቆጠረው። ዘብዴዎስም ከሌዊ ወገን ነው። ከይሁዳ ወገንም ሴት አገባ። 2 ልጆችን ያዕቆብንና ዮሐንስን ወለደ። ያዕቆብም አባቱ ይወደው ነበረ፣ በአባቱ ነገድ በሌዊ ቆጠረው። ዮሐንስንም እናቱ ትወደው ነበርና በአባቷ ነገድ በይሁዳ ቆጠረችው። ስለዚህም ወደ ጌታችን ወደ ኢየሱስ ክርስቶስ አመጣቻቸው። ከይሁዳ ወገን ናትና፣ ክርስቶስም በሥጋው ከይሁዳ ወገን ነውና፣ ስለዚህም የነጎድጓድ ልጆች ተባሉ። እነርሱ ከቤተ ክህነትና ከቤተ መንግሥት ናቸውና። ፊልጶስም ከዛብሎን ወገን ነው። በርተሚዎስም ከንፍታሌም ወገን ነው። ጥንቱንም ስሙ ዮሐንስ ነበረ። ስለ ዮሐንስም ጌታችን ወዳጄ የዘብዴዎስ ልጅ በማለት ስሙን ለወጠው። ማቴዎስም ከይሳኮር ወገን ነው። የእልፌዎስ ልጅ ያዕቆብም ከጋድ ወገን ነው። ቀናተኛው ታዲዮስም ከዮሴፍ ወገን ነው። የቀሌዮጳ ልጅ ስምዖንም ይህም ናትናኤል ነው። ይህም ከብንያም ነገድ ነው። የአስቆሮቱ ሰው ይሁዳም ከዳን ወገን ነው። ከዳን ወንድሙ ዮሴፍ ለ20 ብር ሸጠው። እንደዚሁም ሁሉ ይሁዳም ጌታችንን ለ30 ብር አሳልፎ ሸጠው። ያዕቆብን ለወደደ ዘሩንም በምድር ላበዛ ለአብ ምስጋና ይገባል። በመንግስቱ ከእርሱ ጋር ይቀመጡ ዘንድ 12ቱን ሐዋርያት ለመረጠ ለወልድ ስግደት ይገባል። በዓለም ዳርቻ ሁሉ ያስተምሩ ዘንድ ጥበብን ለሰጣቸው ለመንፈስ ቅዱስ ምስጋና ይገባል። ለተለየች ሶስትነት ለአንዲት አምላክነትም ምስጋና፣ ክብር፣ ገናናነት ይገባል እስከ ዘላለሙ ድረስ አሜን። የተባረኩ የከበሩ የደቀ መዛሙርቱን ዕረፍት በምናስታውስበት ጊዜም መስከረም 1 ቀን በርተሚዎስ ነው። ጥቅምት 12 ቀን ማቴዎስ ነው። ጥቅምት 22 ቀን ሉቃስ ነው። ህዳር 18 ፊልጶስ ነው። ታኅሳስ 4ም እንድርያስ ነው። ጥር 4ም ዮሐንስ ነው። የካቲት 10ም የእልፌዎስ ልጅ ያዕቆብ ነው። መጋቢት 8ም ማቲያስ ነው። ሚያዝያ 17 ቀንም የዘብዴዎስ ልጅ ያዕቆብ ነው። ሚያዝያ 30 ማርቆስ ነው። ግንቦት 26 ቶማስ ነው። ሐምሌ 2 ታዲዮስ ነው። ሐምሌ 5 ጴጥሮስና ጳውሎስ ናቸው። ሐምሌ 10 የቀሌዮጳ ልጅ ስምዖን ነው። ይህም ናትናኤል ነው። ሐምሌ 18 የጌታ ወንድም የተባለው ያዕቆብ ነው። የእነዚህም የከበሩ ሐዋርያት ረድኤት በረከታቸው ይደርብን፣ በጸሎታቸውም ይማረን ለዘላለሙ አሚን። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም የሚነበብ የጌታችን የኢየሱስ ክርስቶስ ሐዋርያው የሚሆን የእልፌዎስ ልጅ የቅዱስ ያዕቆብ ምስክርነት ይህ ነው። በእግዚአብሔር በኢየሱስ ክርስቶስ ሰላምም የካቲት 10 ቀን ተጋድሎውን ፈጸመ። ጸሎቱ በረከቱ ከሁላችን ጋር ይሁን ለዘላለሙ አሚን። ሐዋርያው ያዕቆብ ወንጌልን ያስተምር ዘንድ ወደ ኢየሩሳሌም ሲገባ እንዲህ ሆነ። ከእርሱ ለሚሰሙት ሁሉ ብዙ ተአምራትን አደረገ። ንጹሕ በሆነ ልቡናም በእግዚአብሔር አመኑ፣ ራሳቸውንም አጸኑ። ሐዋርያው ቅዱስ ያዕቆብም በልቦናው አሰበ፣ እንዲህም አለ፣ ሕዝቡ ከእርሱ ሰምተው እንዴት ያምናሉ አለ። እርሱም ሕዝቡ ወደ ተሰበሰቡበት ወደ ምኩራብ ገባ። ከአይሁድም የተሰበሰቡ ብዙ ሰዎችን አገኘ። በፍጹም ታላቅ ደስታ ያስተምራቸው ዘንድም በመካከላቸው ገባ። ለሁሉም ቃሉን ማስተማርን አበዛ። ያለ መፍራትም ሃይማኖትን ገለጠ። አንድ ለሆነው ለእግዚአብሔር ልጅ ምስክር ሆነ። የሕይወት ቃል ነውና ኢየሱስ ክርስቶስ የዓለም ሁሉ አምላክ ነው፣ በእውነትም የእግዚአብሔር ልጅ ነው። እርሱ ዓለም ከመፈጠሩ አስቀድሞ ከአብ ጋር ነበረና እርሱ በአብ አለ፣ አብም በእርሱ አለ እያለ አስተማረ። እርሱ የአብ ቃሉ ነው። እርሱ ሰውን በአርአያችንና በምሳሌያችን እንፍጠር አለ። እርሱ በሰማይ አለ፣ እርሱ ከአባቱ ጋር አለ። እርሱ በኪሩቤል ሰረገላ ይቀመጣል፣ ሱራፌልም ያመሰግኑታል። እርሱ በድንግል ማርያም ማኅፀን የተወሰነ በልዕልና በገናንነቱ ስልጣን ነው። እርሱ ድንግል ማርያም የወለደችው ጌታችን እግዚአብሔር ኢየሱስ ክርስቶስ ነው እያለ አስተማረ። ሰው የሆነው አምላክ ነው አለ። አንድ ሰውስ እንኳን ሳይፈራ በተሰበሰቡት መካከል የሐዋርያው ምስክርነት ይህ ነበረ። በእውነት አንድ ለሆነው ለእግዚአብሔር ልጅ ልደትም ምስክር ሆነ። በሞቱም በትንሣኤውም ወደ አባቱ ወደ ሰማይ ለማረጉም ምስክር ሆነ። ለተሰበሰቡትም ሁሉ በክርስቶስ ስለማመን አስተማራቸው። የተሰበሰቡትም የሐዋርያውን ትምህርት በሰሙ ጊዜ ከእነርሱ ጋር ካለው ከአባታቸው ከሰይጣን የተነሳ በጌታችን በኢየሱስ ክርስቶስ ሐዋርያ ላይ ፈጽመው ተቆጡ። ሁሉም ተሰብስበው ተቀመጡ። የተሰበሰቡትም ሁሉም
ደሙን ፈለጉ። ነገርም የሰሙትም የተባረከ ሐዋርያን ያዙት፣ ከንጉሱ ከቀላውዲዮስም ወሰዱት። የሐሰት ምስክሮችንም በእርሱ ላይ አስነሱ። ለንጉሱም ይህ ጥፋተኛ ሰው በየሀገሩ በየአውራጃው ይዞራል አሉት። ሌላ ንጉስንም ያስተምራል፣ አንተንም አይቀበልም እያሉ በሐሰት ከሰሱት። እኔ የእግዚአብሔር የኢየሱስ ክርስቶስ አገልጋይ ነኝ ይላቸዋል። ለንጉሱም እንዳይገዙ ይከለክላል አሉት። ስለተባረከው ሐዋርያም ይህንን ነገር ለንጉሱ በሰሙት ጊዜ ንጉሱም እስከሚሞት ድረስ በድንጋይ ይወግሩት ዘንድ አዘዘ። አይሁድንም እግዚአብሔር ረገማቸው። ንጉሱ አይሁድን እንዳዘዛቸውም በድንጋይ ወገሩት። ከዚህም በኋላ ብሩክ የሚሆን የእልፌዎስ ልጅ ሐዋርያው የቅዱስ ያዕቆብ ምስክርነቱ የካቲት 10 ቀን ተፈጸመ። በዚህ በኢየሩሳሌም ቤተ መቅደስም ተቀበረ። ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን።